ንጋቱ በአዋፋት ዜማ ሲበስር፣ ሌቱ በጨረቃ ብርሃን ሲደምቅ፣ ከንጋት እስከ ድቅድቅ ጨለማ እኛ እስራ ላይ ነን። የሥራችን መዳረሻ ግቡም እርሰው በጊዜ ወደ ቤቶ እንዲገቡ ነው። የፋሲካን በዓል ምክንያት በማድረግ በመኖሪያ ቤቶቻችን ላይ ታላቅ የበዓል ቅናሽ አድርገን እየጠበቅነዎት ነው። የመሸጫ ዋጋችንም ከዋጋ ግሽበትና ከዶላር ጭማሪ ጋር አብሮ የማይጨምር ቋሚ የሆነ ቁርጥ ዋጋ በመሆኑ በጊዜ ወስኑ። መኖሪያ ቤቶቻችንም ለኑሮ ምቹ በሆኑና ደህንነታቸው በተጠበቀ ሳር ቤት ቫቲካን ኤምባሲ አጠገብ እንዲሁም በቦሌ ቡልቡላ 93 ማዞሪያ የሚገኙ ናቸው። ሁሉም በየፊናቸው ስኬታማ ውሎ ይውላሉ። ጀንቦሮ ቤታቸው የቤተሰቦቻቸውን ቤት ነው። መልካም የትንሣኤ በዓል። ጀንቦሮ ሪል ስቴት። በጊዜ ግቡ። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። አሜሪካም በኢራን ጦርነት 25 ቢሊዮን ዶላር ወጪ ማድረጓ ተነገረ። በኢራን ላይ የጣለችውን እገዳ ማራዘሟ ከተሰማ በኋላ የዓለም የነዳጅ ዋጋ ጭማሪ አሳይቷል። አንድ የአሜሪካ መከላከያ ሚኒስቴር ፔንታጎን ከፍተኛ ባለሥልጣን ለሀገሪቱ ምክር ቤት የመከላከያ ኮሚቴ በሰጡት ማብራሪያም በኢራን ጦርነት በአጠቃላይ 25 ቢሊዮን ዶላር ወጪ መደረጉን ገልጸዋል። በአሜሪካ እስራኤል የተቀናጀ ዘመቻ በኢራን ከፍተኛ ውድመት መድረሱ እንዳለ ሆኖ አሜሪካም ግዙፍ መርከቦቿን ከማንቀሳቀስና ድብደባ ከመፈጸም ጀምሮ ከፍተኛ ገንዘብ እንዳወጣች አብራርተዋል። በሌላ በኩል አሜሪካም በኢራን ወደቦች የጣለችውን እገዳ ለማራዘም ማቀዷ ይፋ መሆኑን ተከትሎ የነዳጅ ዋጋ ጭማሪ አሳይቷል። ትላንት ማክሰኞ $110 የነበረው የአንድ በርሜል ድፍድፍ ነዳጅ ዋጋ ዛሬ $117 መድረሱ ተነግሯል። ፕሬዝዳንት ትራምፕ የኢራንን ኢኮኖሚ ለማዳከም በወደቦቿ ላይ የጣሉትን እገዳ ላልተወሰነ ጊዜ እንደሚያራዝሙ መናገራቸውን ዘገቦች አመልክተዋል። አሜሪካም በኢራን ባህር ክልል የጣለችውን እገዳ እስካላነሳች ድረስ የሆርሙዝ መተላለፊያን እንደማትከፍት ኢራን ማስጠንቀቋ ይታወሳል። በሌላ በኩል እናም ኢራንም ሆነች የዓለም የነዳጅ ቀውስ ተባብሶ መቀጠሉ አይቀርም ብለዋል ተንታኞች። ኢራን የሆርሙዝ መተላለፊያን ለመክፈትና ሆኖም የኒኩሌር ድርድሩ ለሌላ ጊዜ እንዲራዘም አዲስ ላቀረበችው የሰላም ሐሳብ ትራምፕ አሉታዊ ምላሽ መስጠታቸው ይነገራል። ትራምፕ በማኅበራዊ መገናኛቸው ዛሬ በአርቲፊሻል ኢንተለጀንስ የተቀናበረ መሳሪያ ታጥቀው ኖ ሞር ሚስተር ናይስ ጋይ የሚል ስም የሰጡትን ምስል ለጥፈዋል። ከእንግዲህ ትዕግስት ወይም መለሳለስ የለም እንደማለት ነው። በዚህ ጽሑፋቸው የኢራን ባለሥልጣናት በተቻለ ፍጥነት የኒኩሌር ፕሮግራማቸውን ለማቆም ቢስማሙ ይሻላል ሲሉ መክረዋል። በእስራኤልና ሄዝቦላህ መካከል ውጊያ ዛሬም ተባብሶ ሲቀጥል እስራኤል በደቡባዊ ሊባኖስ ዛሬ በፈጸመችው ጥቃት 5 ሰዎች መገደላቸው ሲነገር፣ ሄዝቦላህ በበኩሉ በዚያው ደቡባዊ ሊባኖስ ባደረሰው የድሮን ጥቃት አንድ ኮንትራክተር መገደሉን ዘገቦች አመልክተዋል። በእስራኤል 2 ተከታታይ ጥቃት ከተገደሉት መካከል 3ቱ የአደጋ ጊዜ ሰራተኞች ናቸው ተብሏል። የሊባኖስ ጠቅላይ ሚኒስትር ጥቃቱን ያወገዙ ሲሆን የእስራኤል መከላከያ ሚኒስትር እስራኤል ካትዝ ሄዝቦላህን ተጠያቂ አድርገዋል። ሄዝቦላህ በተኮሰው ድሮን የተገደለው ግለሰብ ደግሞ የ44 ዓመት የከባድ ማሽን ባለሙያ መሆኑን ያስታወቀ ሲሆን የእስራኤል ጦር ሄዝቦላህ በበኩሉ ቤት ሲያፈርስ የነበረ ከባድ ተሽከርካሪ ነው የመታሁት ብሏል። በዚሁ የሊባኖስ ጦርነት ሳቢያ የሚፈናቀሉና ለረሃብ የተጋለጡ ሰዎች ቁጥር እየጨመረ መሆኑ ይነገራል። የዓለም የምግብ ፕሮግራም ፋኦ አዲስ ባወጣው ሪፖርት በአሁኑ ወቅት በጥቂቱ 1 ሚሊዮን የሚጠጉ የሀገሪቱ ዜጎች ለረሃብ መጋለጣቸውን አመልክቷል። ወደ ሌላ ዜና ስናልፍ በደቡብ አፍሪካ በስደተኞች ላይ ጥቃት ተባብሶ መቀጠሉ ይነገራል። በሀገሪቱ ስደተኛ ጠል በሆኑ ቡድኖች የሚፈጸሙ ጥቃቶች ተባብሰው ሲቀጥሉ ኢትዮጵያውያንን ጨምሮ የተለያዩ ሀገራት ዜጎች መገደላቸው ተነግሯል። ባለፈው እሁድ 3 ኢትዮጵያውያንና 2 የናይጄሪያ ስደተኞች በጆሃንስበርግ በጥይት መገደላቸውን ተከትሎ በሀገሪቱ ስደተኛ ጠል ጥቃት ተባብሶ መቀጠሉ ተመልክቷል። የጸረ
የጸረ ስደተኛ ሰልፍ ትላንት መካሄዱን ተከትሎም ሱቅ ያለው የውጭ ዜጋ ሱቁን እንዲዘጋ፣ የሌለውም ከቤቱ እንዳይወጣ ጥሪ መተላለፉ ታውቋል። የጋናና የናይጄሪያ ከፍተኛ ኮሚሽኖች በደቡብ አፍሪካ የሚኖሩ ዜጎቻቸው ቤታቸውን ዘግተው እንዲቀመጡ አስጠንቅቀዋል። ፕሬዝዳንት ሲሪል ራማፎሳ በሀገሪቱ የነጻነት ቀን ባደረጉት ንግግር በውጭ ዜጎች ላይ እየደረሰ ያለውን ጥቃት አውግዘው በአፓርታይድ ትግል ዘመን ሌሎች አፍሪካውያን የሰጡንን ድጋፍ መርሳት አይገባም ብለዋል። በፕሪቶሪያ ትላንት በተካሄደ ሰልፍ የህገወጥ ስደተኞች መብዛት በተመለከተ ተቃውሞ አሰምተዋል። ሰልፈኞች አንድ የሰልፉ ተካፋይ ለሪፖርተሮች በሰጠው ቃል የስደተኞች መጨመር አደባባይ ለመውጣት እንዳስገደደው ገልጧል። በደቡብ አፍሪካም ከ2 ዓመት በፊት በተካሄደ ህዝበ ቆጠራም ከ2 ሚሊዮን በላይ ስደተኞች መኖራቸው ሲታወቅ ከአጠቃላይ 62 ሚሊዮን የሀገሪቱ ህዝብ 3 በመቶን ይሸፍናሉ። አብዛኞቹ ስደተኞች ከጎረቤት ዚምባብዌ፣ ከሶማሊያ፣ ኢትዮጵያ፣ ዲሞክራቲክ ኮንጎ፣ ከባንግላዴሽ እና ከሌሴቶ የሄዱ ናቸው። ያም ሆኖ ስደተኞቹ የሥራና ሌሎች ዕድሎችን ተሻምተውብናል በሚል በሀገሩ ተወላጆች የተለያዩ ጥቃቶች ሲፈጸምባቸው እንደቆየ ይታወቃል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ ይኸው በስደተኞች ላይ እየተፈጸሙ ያሉ ጥቃቶች እንዳሳሰቧቸው ገልጸዋል። ከደቡብ አፍሪካም አጠቃላይ ህዝብ 33 በመቶ ሥራ አጥ በሆነበት ሁኔታ ስደተኞች የራሳቸውን ንግድ መክፈታቸውና የተለያዩ ዕድሎችን መጠቀማቸው ሥራ አጡን ዜጋ ለኃይልና ለአመፅ ያነሳሰዋል ይላሉ ታዛቢዎች። ወደ ሌላ መረጃ ስናልፍ ፈረንሳይ ዜጎቿ ማሊን ለቀው እንዲወጡ ጠየቀች። ለመጓዝ ያቀዱ ካሉም ጉዞአቸውን እንዲሰርዙ መክራለች። የፈረንሳይ መንግስት ዛሬ ባወጣው መግለጫም አሁን በማሊ ያለው ሁኔታም አደገኛና ተለዋዋጭ በመሆኑ በዚያ ያሉ ዜጎቹ በአስቸኳይ ለቀው እንዲወጡ ጠይቋል። ፈረንሳይ ማስጠንቀቂያውን ያወጣችው በምዕራብ አፍሪካዊቷ ሀገር ማሊ ጽንፈኛና ተገንጣይ ቡድኖች ከቅዳሜ ጀምሮ የተቀናጀ ጥቃት መክፈታቸውን ተከትሎ ነው። ዋና ከተማ ባማኮን ጨምሮ በመላው ማሊ በተለይ ቅዳሜና እሁድ ከፍተኛ ፍንዳታና ውጊያ መካሄዱ ይነገራል። በዚሁ የተቀናጀ ዘመቻም የሀገሪቱ መከላከያ ሚኒስትር ሳዲዮ ካማራ ጭምር መገደላቸው መገለጹ ይታወሳል። የማሊ ወታደራዊ መንግስት መሪ ጀነራል ኦሱሚ ጎይታም በሀገሪቱ ያለው የጸጥታ ሁኔታም አሁን የተረጋጋና ሁሉም ነገር በቁጥጥር ስር መሆኑን ቢያስታውቁም በአንዳንድ የሀገሪቱ አካባቢዎች ውጊያ እየተካሄደ መሆኑ ይነገራል። የቀድሞ የማሊ ቅኝ ገዢ የፈረንሳይ ውጭ ጉዳይ ሚኒስቴር ዜጎቹ በተቻለ ፍጥነት ሀገር ለቀው እንዲወጡ ማስጠንቀቂያ ያወጣው የሀገሪቱ መሪ አስተማማኝ ጸጥታ መኖሩን ካስታወቁ በኋላ መሆኑ በቀጣይም የተረጋጋ ሁኔታ እንደሌለ ማሳያ ነው ብለዋል ታዛቢዎች። ውጭ ጉዳይ ሚኒስቴሩ በማሊ ያሉ የፈረንሳይ ዜጎች ሀገሪቱን ለቀው እስኪወጡም ከቤት እንዲቆዩ መክሯል። ብሪታንያም በማሊ ያሉ ዜጎቿ ለቀው እንዲወጡ ለመጓዝ ያቀዱም እንዳይጓዙ መክራለች። በአውሮፕላን ካልሆነ በድንበር በኩል በተሽከርካሪ ለመውጣት እንዳይሞክሩም አስጠንቅቋል። የብሪታንያ መንግስት በድንበር አካባቢ የሽብር ጥቃት ሊፈጸም ስለሚችል በጣም አደገኛ ነው ብሏል። የብሪታንያ መንግስት አክሎ ማሊ እቆያለሁ ያለም የራሱ ምርጫ እንደሆነ ጠቅሷል። የባማኮ ዓለም አቀፍ አውሮፕላን ጣቢያ በአሁኑ ወቅት ክፍት ቢሆንም ተጓዦች የበረራ መዘግየትና መሰረዝ እንዳይገጥማቸው አስቀድመው እንዲያረጋግጡ መልእክት ተላልፏል። በማሊ የአሜሪካ ኤምባሲ በበኩሉ ሁኔታውን በንቃት እየተከታተለ መሆኑን በመግለጽ በዚያ ያሉ ዜጎቹ በተቻለ መጠን ከቤት እንዳይወጡ፣ ከወጡም የጸጥታ ማስከበር ዘመቻ ከሚካሄድባቸው አካባቢዎች ራሳቸውን እንዲያርቁ መክሯል። ጥቃት የከፈተው አዝዋድ ነፃ አውጪ ግንባር የተባለው አንደኛው ቡድን የተዋረግ ክልልን የመገንጠል ፍላጎት አለው። ግንባሩ ከማሊ ወታደራዊ ጁንታ ጋር ባደረገው ፍልሚያ ከዲል የተባለና ሌሎች ቁልፍ ከተሞች መቆጣጠሩን ሲገልጽ፣ በመፈንቅለ መንግስት ስልጣን የጨበጠው ወታደራዊ መንግስት በበኩሉ ጽንፈኛ ቡድኖቹን ጠራርጎ በማስወጣት የሀገሪቱን ጸጥታም ተቆጣጥሬያለሁ ብሏል። ይህ አዋዜ ነው። ንጋቱ በአዕዋፋት ዜማ ሲበስር፣ ሌቱ በጨረቃ ብርሃን ሲደምቅ፣ ከንጋት እስከ ድቅድቅ ጨለማ እኛ እስራ ላይ ነን። የሥራችን መዳረሻ ግቡም እርሰው በጊዜ ወደ ቤቶ እንዲገቡ ነው። የፋሲካን በዓል ምክንያት በማድረግ በመኖሪያ ቤቶቻችን ላይ ታላቅ የበዓል ቅናሽ አድርገን እየጠበቅነዎት ነው።
የመሸጫ ዋጋችንም ከዋጋ ግሽበትና ከዶላር ጭማሪ ጋር አብሮ የማይጨምር ቋሚ የሆነ ቁርጥ ዋጋ በመሆኑ በጊዜ ወስኑ። መኖሪያ ቤቶቻችንም ለኑሮ ምቹ በሆኑና ደህንነታቸው በተጠበቀ ሳር ቤት ቫቲካን ኤምባሲ አጠገብ እንዲሁም በቦሌ ቡልቡላ 93 ማዞሪያ የሚገኙ ናቸው። ሁሉም በየፊናቸው ስኬታማ ውለው ይውላሉ። ጀንቦሮ ቤታቸው የቤተሰቦቻቸውን ቤት ነው። መልካም የትንሣኤ በዓል። ጀንቦሮ ሪል ስቴት። በጊዜ ግቡ።